ከዚህ በኋላ ወደ ዛሬው ሐሳብ ነው የምመጣው። የዛሬው ሐሳብ ትመለከቱት እንደሆነ ሳነብ ቁጥር 9 ላይ ነበር። ቁጥር 8 ምንድን ነው ያለን? የዛብሎን ነገር 12000፣ የዮሴፍ ነገር 12000፣ የብንያም ነገር 12000 ታተመ ብሎ 144000 መፈጸሙን ካወራ በኋላ ግን ምንድን ነው የሚለው? ቁጥር 9 የመጀመሪያው ሐሳብ መስመር ላይ ምን ይላል? ከዚህ በኋላ አየው። እንግዲህ ዮሐንስ አዲስ ሌላ ያላየው ትዕይንት ነው። ደግሞ ምን እያደረገ ያለው የሚያየው 144,000ውን ምን አረገ? አይቶ ፈጸመ። ከዚህ በኋላ ደግሞ ይላል ቃሉ። ከዚህ በኋላ ማለት እዚህ ጋር የሆነ ጋፕ አለ እና ሌላ ትዕይንት አየው። ምን አየ? እነሆ አንድ እንኳ ሊቆጥራቸው የማይችል ከሕዝብ፣ ከነገድ፣ ከወገን፣ ከቋንቋ ሁሉ እጅግ ብዙ ሰዎች ነበሩ እና ሁኔታቸውን ይገልጣል። ደግሞ ምን ሆነዋል? ሁኔታቸው ምን ይላል? ነጭ ልብስ ለብሰው የዘንባባ ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ ይላል። እንግዲህ እዚህ ጋር ማንም ሊቆጥራቸው የማይችል ነው የሚለው። አንድስ እንኳን ሊቆጥራቸው የማይችል እጅግ ብዙ ሕዝብ ነው። እንግዲህ ይናገራል ከየት እንደሆነ፣ ከነገድ፣ ከቋንቋ፣ ከሕዝብ፣ ከወገንም ቤት ቆሙ፣ በዙፋኑና በበጉ ፊት ቆመዋል ይላል። እነዚህ ነጭ ልብስ የለበሱ ከታች አንብቤላቸዋለሁ አይደል? ከሽማግሌዎቹ አንዱ ምን ይለዋል? ቁጥር 13 ላይ ከሽማግሌዎቹ አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው አለው። ለማን ነው የሚጠይቀው? ላየው ለዮሐንስ። ማን ናቸው እነዚህ አለው። ልብ በሉ 144,000 እዚህ ጋር አይተዋል። እሺ ከ144,000 ደግሞ ሌላ ወገን ነው እያየ ያለው እና ጥያቄው የቀረበለትም ለዚህ ነው። እነዚህን አያቸው አይደል? ደግሞ እነዚህስ ማን ናቸው አለ። እነዚህ ነጭ ልብስ የለበሱ እነማን ናቸው? ድጋሚ ደግሞ ምን ይለዋል? ከወዴት መጡ ይለዋል። እኔም ጌታ ሆይ አንተ ታውቃለህ አልሁት ይላል። አለኝም አለ። ወዲያው ከሽማግሌዎቹ አንዱ እሺ፣ ከ24ቱ ሽማግሌዎች አንዱ ነው ጥያቄውን የጠየቀው። ከ24ቱ ሽማግሌዎች አንዱ ነው ደግሞ ምላሹን ምን የሚያደርግለት የሚመልስለት። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም ምን አረጉ ይላል? አነጹ። ስለዚህ በእግዚአብሔር ፊት አሉ። ሌሊትና ቀን በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ ምን አይሆኑ? አይራቡም። ከእንግዲህ ወዲህ አይጠሙም። ፀሐይ፣ ትኩሳት ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔር እንባዎችን ሁሉ ከዓይኖቻቸው ምን ያደርጋል? ያብሳል ይላል። እንግዲህ ከ24ቱ ሽማግሌዎች አንዱ ስለ እነዚህ ሰዎች ሁኔታ ምን አረገለት? ገለጸለት። እነማን እንደሆኑ ከየት ደግሞ ምን እንዳሉ እንደመጡ ምን አረገ? ሲያስቀምጥ እንመለከት። እንግዲህ ከየት መጡ ነው የሚለው? ከታላቁ መከራ የመጡ ናቸው ይላል እና ልብሳቸውን ምን አረጉ? በበጉ ደም አነጹና አሁን የት ይገኛሉ? በዙፋኑ ፊት አሉ ይላል። እግዚአብሔር ይመስገን። እንግዲህ ከታላቅ መከራ ነው የመጡት ይላል። ከታላቁ መከራ ነው የመጡት። እሺ በጣም የሚሰመርበት ቦታ ነው።
እነዚህ ከታላቁ መከራ የመጡ ናቸው። ታላቁ መከራ ለማን ነው? የቱ ጋስ ነው ስንል እነዚህ ይህ ታላቅ መከራ የሚል በአዲስ ኪዳን መጽሐፍ ውስጥ 2 ጊዜ ብቻ ነው የተጠቀሰው። ታውቃላችሁ? መከራ መከራ ይላል በየቦታው፣ ግን ታላቅ መከራ ብሎ ግን የጠቀሰው በ2 ቦታ ነው። የቱ ጋ ነው ያለው? በራእይ ምዕራፍ 2 ቁጥር 22 ላይ እንይ። ምዕራፍ 2 ቁጥር 22 ላይ ምን ይላል? ስለ ኤልዛቤል ነው የሚያወራው። ንስሐ እንድትገባ ይላል። ቁጥር 21 ላይ ጊዜ ሰጠዋት፣ ከዝሙቷ ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ ይላል። ምን ስላልሆኑ? ንስሐ ስላልገቡ ማለት ነው። እንግዲህ ሌላው ታላቅ መከራ ብሎ ያለው እኛ ያነበብንበት ቦታ ያሁኑ 7:13 ላይ እነዚህ ከየት መጡ ነው ያለው? ከታላቁ መከራ። ስለዚህ የታላቁን መከራ ሁኔታ ገላጭ የሆነ ሐሳብ የሚያስቀምጥልን እዚህ ሰፈር ነው ማለት ነው። እስቲ አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ምን ይላል? አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ምን ይላል? ስለ መከራ ስለሚያወራ ማለት ነው። በፍርድ ቀን ድፍረት ይቅርታ እንትኑ ወናብዶኛል፣ ዮሐንስን ከፈተብኝ። ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛው ኃጢአተኛ ወዴት ይታይ ዘንድ አለው። ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነው ፈጣሪ አደራ ይስጡ ይላል። እዚህ ቁጥር 17 ላይ አንድ ጉዳይ አለው። ምን ይላል? ፍርድ ከየት ይጀምራል? ከእግዚአብሔር ቤት ነው የሚጀምረው ብሎ ይነግረናል። ፍርድ ከመቅደሱ ነው የሚጀምረው እንጂ ከውጭ አይደለም። እኛ ብዙ ጊዜ ብዙ ሃይማኖታዊ እሳቤ ውስጥ ፍርድ እዚህ የለም። በሰው አይን ኃጢአተኛ የሆነው ህብረተሰብ፣ የወንበዴው፣ ሌባው፣ አሽሻሙ፣ አመንዛሪው ምን ዋላ አይደለ? የህብረተሰቡ ጨካኙ ምን የሚያደርገው ህብረተሰብ አለ። ፍርድ እሱ ላይ የሚጀምር ይመስለዋል። ግን መጽሐፍ ፍርድ የት ነው የሚጀምረው ይላል? በእግዚአብሔር ቤት። የእግዚአብሔር ቤት ማን ነው ተባብለናል? እኛ ነን። የዳነው ህብረተሰብ ላይ ነው የሚጀምረው። አያችሁ፣ ፍርድ በቅዱሳን ላይ ነው የሚጀምረው። ስለዚህ እዛ ስፍራ ላይ እንዳመለከተን በኤልዛቤል ዝሙት ምን ይሁኑ የረከሱ በእሷ ስራ ንስሐ የማይገቡ ከሆነ ምን አደርጋቸዋለሁ? በታላቅ መከራ እጥላቸዋለሁ አለ። ስለዚህ እግዚአብሔር መጀመሪያ ቤቱን ነው ማለት ነው ምን የሚያደርገው? የሚያነጻው። ታዲያ እነዚህ ከታላቁ መከራ የሚመጡ ወይም የመጡ እነማን ናቸው ስንል ራእይ ምዕራፍ 2 ምዕራፍ 3 ስለ ማን ነው የሚናገረው? ተምረነዋል። ስለ 7ቱ ምንድን ነው? አብያተ ክርስቲያናት ነው። ታስታውሳላችሁ አይደለ? ስለ አብያተ ክርስቲያናት ነው የሚናገረው። ስለዚህ ስለ ቤተ ክርስቲያን ነው ማለት ነው የሚናገረው። ምክንያቱም በማፊት ነው የቆሙት? በዙፋኑና በበጉ ፊት ነው የቆሙት። ጠያቂው ማን ነው? ከ24ቱ ሽማግሌዎች አንዱ። ስለዚህ በመንግስቱ ህይወት ውስጥ ያሉትን ሰዎች ምን አይመለከትም ነገሩ። እነሱ ኦልሬዲ በጉ አይደል? በጉ እና በዙፋኑ ምን ሆነዋል? ተሰውረዋል። 24 ሽማግሌዎች አይደለ? 4 እንስሶች አይደል? በእነሱ ፊት ናቸው ያሉት እነዚህ።
ፊት ለፊት ማለት ነው። ፍጥረታዊ ባናደርገው። ስለዚህ ምንድን ነው የምታወራው ነው የምትሉ በጣም እየገረመኝ ነበር እኔ ራሴ ሳስበው ነገሩ ምንድን ነው እሱ የምንኖረው ኑሮ ቀልድ አይደለም ማለት ነው። አሁን እናንተ እየኖርን ያለነው ኑሮ ቀላል ኑሮ አይደለም። እግዚአብሔር ምን ያህል ወደ ከፍታ ምን እንዳደረገን እንደነጠቀን ነው እያየሁት ያለሁት። ሌሎች ሊደርሱበት የማይችሉ ሰፈር ውስጥ እግዚአብሔር ምን አድርጎናል? እንደከተተን ነው የምናየው። ተመልከቱ። ምክንያቱም ቤተ ክርስቲያን ካለችበት እርኩሰት፣ ከጥፋቷ፣ ከአመጿ ንስሐ ገብታ ወደ ተባለላት በኋላ እናየዋለን ወደ ተባለላት ሰፈር የምትመጣው በእግዚአብሔር ልጆች መገለጥ ነው። በእግዚአብሔር መንግስት አገልግሎት ነው። የሚገርማቸው እንጂ በራሷ አይደለም የምትመጣው። ስለዚህ ታላቅ ስራ አለብን ማለት ነው። እግዚአብሔር ለታላቅ አገልግሎት እንደጠራን ተመልከቱ። የቀኝ እጅ ብዬ አስቀድሜ ስላለፈው ሁኔታ ስናገር ታስታውሳላችሁ። ስለዚህ እነዚህ 7ቱ አብያተ ክርስቲያናት ንስሐ ሳይገቡ ምን ያሉ፣ ድል ሳይነሱ ምን ያሉ የቀሩ። በነገራችሁ ላይ በእያንዳንዱ ቤተ ክርስቲያን ህይወት ውስጥ ምን አለ መጨረሻ ላይ ታስታውሱ እንደሆነ ድል ለነሳ ይላል። ጥቂቶች ናቸው ምን እያደረጉ የመጡት? ድል እየነሱ ይመጡ አሉ። ድል የነሱት ከኔ ጋር ነጭ ልብስ ይለብሳሉ ይላል አንድ ቦታ ላይ አይደል? ድል ለነሳው ከህይወት መና ምን አደርገዋለሁ? እሰጠዋለሁ ይላል። ድል ለነሳው የህይወትን አክሊል እሰጠዋለሁ ይላል። ልብ በሉ። ድል ለነሳው በመጨረሻ በ7ኛው ቤተክርስቲያን በሎዶቅያ ደግሞ ምን ተባለ? እኔ በአባቴ ዙፋን ምን እንዳልኩ እንደተቀመጡ ድል የነሳው ደግሞ ከኔ ጋር በአባቴ ዙፋን ምን ይላል? ይቀመጣል ሲል ምን ሆነ ማለት ነው? ተሰወረ ማለት ነው። ልብ በሉ። ድል የነሱት እዚህ ውስጥ ገቡ ማለት ነው። በዚህ ሁኔታ ውስጥ ድል ሳይነሱ የቀሩት ግን በምን ያልፋሉ? በታላቁ መከራ ያልፋሉ ይላል። ከዛ በኋላስ በደሙ ልብሳቸው ምን ያደርጋሉ? ያነጻሉ ይላል። አያችሁ፣ እኔ ስለ እግዚአብሔር ምሕረት ከፍተኛ አድናቆት ይኖረናል በዚህ ሐሳብ ውስጥ። መቼም የወለድናቸው ልጆች ሲያጠፉ፣ ከባድ ጥፋት ሲያጠፉ፣ በተለይ የመጀመሪያ ጊዜያቸው ከሆነ ምንድን ነው የምናደርጋቸው? አዎ ምክር። ሁለተኛ ይሄን ነገር እንዳታደርጊ ብለን እንገስጻቸዋለን። በአፍ ምክር እንሰጣለን። ሲደግሙትስ አቤት አይደለም። አዎ ለምን አረግሽ? ባለፈው ምን አድርጌያለሁ? ለምን አረግሽ? ባለፈው ነገር ከዚህ በኋላ ምንድን ብለህ የሚወደውን ልጅ አባቱ ምን ያደርገዋል? ይገርፈዋል። ለምን? ከቅድስናው እንዲካፈል ማለት ነው። እንግዲህ 1 2 3 ይቻላል። እኔ ከትምህርት ጋር ስለሆንኩ። ስለዚህ ምን ልል ነው ግን ትልቁ ሐሳቤ አስቀድሞ እግዚአብሔር ለእነኚህ ሰዎች ምን ሰጠ? ማሳሰቢያ ሰጠ። ንስሐ ግቡ። ከኤልዛቤል ዝሙት። ምንድን ነው የኤልዛቤል ዝሙት? እሱ ኤልዛቤልን ታሪክ ማንበብ ነው። ወርደን ታች ማዶ ነገሥት ውስጥ ገብተን ስናነብ ምንድን ያደርግ? ሴትዮዋ በባሏ ላይ ምን ሆና ነበር? ሰልጥና ነበር። ታስታውሳላችሁ? አካብ የሚባል ንጉሥ ነበረ። ሚስቱ ኤልዛቤል ናት። ስለዚህ ይቺ ሴትዮዋ የመጣችው ከአሕዛብ ነው። ይህ ሰውዬ ግን ከየት ነው የመጣው? ከእግዚአብሔር ዘንድ ከእስራኤል ቤት ነው የመጣው፣ ከዳዊት ቤት። ግን አሳተችው ይላል። ብዙ ታሪክ አለ፣ እዛ ውስጥ መግባት አልችልም። ነገር ግን ምንድን ያለችው? የቤቱ ጌታ ነው የሆነችው። ምን ይላል መጽሐፍ? እንዲያውም
እንዲህ በባሎች መካከል የኔ ገለጻ ነው። ይሄ መጽሐፉ ግን ሐሳብ አለው እንደኔ አሁን እንደሚያው ባል ከሚባሉ ሰዎች መካከል ሚስቱ የነዳችው እንደ አካብ አልነበረም ይላል። ሚስቱ የነዳችው እንደፈለገች ምን ያደረገችው የነዳችው ይላል። ይሄንን እኛ አውጥተን የሆነች ወይ ሚስቶቻችን ወይ እህቶቻችን ልናይ እንችል ይሆናል አይደለም። አስቀድሜ እንዳልኩት በእኛ ህይወት ውስጥ ምን አለ? ባልም አለ፣ ሚስትም አለ። ባልየው መንፈስ ነው፣ በእግዚአብሔር ማንነት ያለ። ሚስትየዋ ነፍሳችን ናት፣ የሰው ፈቃድ፣ የሰው ስሜት። እዩ ተመልከቱ። አካብ ማን ያነገሰው በእስራኤል ላይ? እግዚአብሔር ነው። እግዚአብሔር ነው የመረጠው። አያችሁ፣ እግዚአብሔር ነው የሾመው። አሁንም ልብ በሉ፣ የዳነው ህብረተሰብ ማን ያዳነው? እግዚአብሔር ነው። በእግዚአብሔር ቤት ላይ በእግዚአብሔር ስም እንዲይዝ ተደርጓል። በስሙ የተጠራ ህዝብ ነው። ግን ኤልዛቤል ማለት የነፍስ ፍላጎት፣ የነፍስ ምኞት፣ የነፍስ ፈቃድ እንዴት ይህንን ቤት እንዴት እየገዛው እንደሆነ እያየን ነው በግልጽ። ሰው በነፍሱ ፈቃድ በስጋው ፈቃድ እንዴት እግዚአብሔር ላይ እያመፀ እየሄደ እንደሆነ በትምህርቱ ቤት በነቢያት አገልግሎት ብትሉ ጸጋ አገልግሎት እየተባለ በሚነገረው በሽምግልና በዚህ ምንድን ነው በገንዘብ መውደድ ብትሉ በሰው ይሄ ሰው የራሱን ፍላጎት ፈቃዱን በማድረጉ ወንድሙን አለመውደዱ እንደ እግዚአብሔር ቃል ምን አለመሄዱ ብዙ ነገር ማውራት እንችላለን። ይሄ ምንድን ነው ካላችሁ የኤልዛቤል ምንድን ነው? አመራር ነው። በስጋ በነፍስ ምሪት ውስጥ የሚነዳ ነው። አሁን ያለው ቸርች ሲስተም የምንለው ሰፈር ከዝሙቷ ንስሐ እንድትገባ ምን አረኳት? ጊዜ ሰጠዋት። እሷ ግን ምን አላለች? ስለዚህ ምን አረጋለሁ አለ እግዚአብሔር። በታላቅ መከራ እሷንም ልጆቿንም ምን አረጋቸዋለሁ? እጥላቸዋለሁ ይላል። ይሄ ታላቅ መከራ ምን ማለት ነው ስንል በእንግሊዝኛው ትሪቡሌሽን ይሉታል። ይሄ ትሪቡሌሽን የሚለው አንድ ቦታ ሳነብ ምን አለ? እስከዛሬ ያላየሁትን ነገር ሲያሳየኝ አየሁት። ምንድን ነው ትዝ ይላቸዋል? እንትና ሲሰብክ ዮሐንስ መጥምቁ ዮሐንስ ሲሰብክ ለእስራኤል ሕዝብ ምን አለ? ንስሐ ግቡ ይላል አይደለ? በወንጌል እመኑ፣ የእግዚአብሔር መንግስት ምን ሆነ ቀርባለች ይላል። እንደዚህ ካወራ በኋላ የሆነ ቦታ ላይ ደግሞ ምን ይላል? እኔ ለንስሐ ከገባችሁ ምን አረጋቸዋለሁ? በውሃ ምን አረጋቸዋለሁ? አጠምቃቸዋለሁ። ከኋላ የሚመጣው እርሱ ግን ከኔ ስለሚበልጥ በመንፈስና በእሳት ምን ያረጋቸዋል? ያጠምቃቸዋል። ምን ይላል? ገለባውን በእሳት ምን ያረገዋል? ያቃጥለዋል። ስንዴውንስ ወደ ጎተራ ይከተዋል የሚል ቃል አለ። እንግዲህ ትሪቡሌሽን የሚለው አማርኛው ሳይሆን ቃሉ ራሱ የሚለው ትርጉሙ ምን ማለት ነው? ስንዴ ይሰበሰባል አይደለ? ከነ ገለባው። ከዛስ ምን ውስጥ ነው የሚገባው? ወፍጮ ውስጥ ነው አይደለ? ምን እንዲህ ስንዴው ከገለባ ምን እንዲለይ ወይ ከብት ይሄድበታል ወይ ደግሞ የሆነ ወፍጮ ነገር ያለመዋል። በሁለት ድንጋዮች መካከል ምን ይሆናል? እየታሸ ገለባው ከላዩ ላይ እየተሰባበረ ምን ይላል? ይወድቅና ስንዴው ብቻው ምን ይሆናል? ይቀራል። ስንዴው ተሰብስቦ ምን ይሆናል? ይቃጠላል። ይቅርታ፣ ገለባው ተሰብስቦ ምን ይላል? ይቃጠላል። ስንዴውስ ወደ ጎተራ ይገባል ነው የሚለው። እና ይሄ በስንዴው ላይ የሚገለፈፈው ገለባ ከሱ ላይ ተሰብሮ ሲወድቅ እና ወደ እሳት መጣሉ ሂደት ትሩብሌሽን ተብሏል ይላል። ትሩብል ነው የሚባለው። ድንቅ ነው። ምን ልላችሁ ነው? ከላያችን ላይ ያለ አመፅ፣ ኃጢአት፣ የነፍስ ፍላጎት፣ የሥጋ ምኞት
መንፈሳዊውን ሕይወት ምን ያደረገ የከበበ የሸፈነ የጨለማ የሥጋ የዓለም የሰይጣንን ሐሳብ እግዚአብሔር በመከራ አጋጭቶ ነው የሚፈለቅቀው ማለት ነው። የውስጡን የመንፈስ የሆነውን ምን እንዲያድግ የውጭ ውስጥ እንዲሻል የሚያደርግበት ሂደት ምን ይባላል? መከራ የለም ይላሉ። ከነገለባቸው ሊገቡ አይገርም? ከነግሳንግሳቸው በእግዚአብሔር ፊት ሊገቡ መከራ የለም አሉ ብዙዎች። ስለ መከራም በተናገሩን ቁጥር በቃ ልክ ጨካኞችና የእግዚአብሔርን መልክ ያጠቆርን ይመስል ብዙ የሚናገሩ ብዙ የሚያሳዝኑ ወንድሞች አሉ። ነገር ግን በጣም የሚገርመኝ ይህንን ሐሳብ ሳየው መከራ ለካ ወፍጮ ነው እና ከሕይወታችን ላይ የማያስፈልገው ነገር የሚቃጠልበት፣ የሚከስምበት፣ የሚሻርበት ሂደት ነው። እንዴት ድንቅ ነው! እንዴት ድንቅ ነው! ማለት ያማል፣ ግን ካልቀረልኝ ግን ልግባበት ና ብለን አንጠራው። ግን እግዚአብሔር በስርዓትና በወጉ በራሱ ጊዜ በምንችለው መልክ እግዚአብሔር ይመስገን የሚራራ የሚምር አባት ነውና በሕይወታችን ውስጥ ቀስ እያለ ከሕይወታችን ላይ የሚያስወግደው ነገር አለ። ነገር ግን ይሄንን ነገር ስናገር አሁን በዝቅጠቶች አለች የምንላት ቤተ ክርስቲያን አሁን እየፈረድንባት በሩቅ እያየናት ያለን እያዘንባትም ያለን በትምህርቷ በአካሄዷ እያበሳጨችን ያለች ያቺ የምናቃት ቤተ ክርስቲያን ግን በዚህ መልክ እግዚአብሔር እንዴት እንደሚስባት ነው ዛሬ እያየን ያለ ነው። እና በጣም የሚገርመኝ ነገር ለቁጥር ምን ያሉ ናቸው? ያታከቱ ናቸው። እንትና ማን ነው? ዮሐንስ አስቀድሞ ሰዎችን ምን አድርጓል? ቆጥሯል አይደል? ከገሌ 12 ከዛም 12 ከብንያም 12 ከ12ቱ ነገር 12 ብሎ 12 በ12 አባስቶ 144,000 ብሎ የቁጥር ስሌት ገብቶ ምን አድርጓል? አሳይቶናል። አሁንስ ሊቆጠሩ የማይችሉ ብሎ ያስቀምጠዋል። ታዲያ ቤተ ክርስቲያን ሕዝብ ሊቆጠር የማይችል ነው በእግዚአብሔር ይታጣል አንል እንኳን ቤተ ክርስቲያን አለችም። የዓለም ሕዝብ እንኳን ስንት ነው ይባላል? 7 ቢሊዮን አይደል? እንደዛ ይባላል። ስለዚህ ከአዳም ጀምሮ እስከ መጨረሻው ሰው ተቆጥሮ ምን ይላል? ይታወቃል። ማንም ሊቆጥራቸው አይችልም ያለው ታዲያ ስለ ቁጥር ነው ያወራው ብለን ስናስብ ይወድቅብናል። እንዴት አይቆጠሩም ብለን ምን እናደርጋለን? ስለዚህ ታዲያ ምን ማለቱ ነው? ማንም ሊቆጥራቸው አይችልም ማለቱ ምን ማለት ነው ብለን ስለ ቁጥር በመጽሐፍ ብዙ ጊዜ ተምረናል፣ ተመልክተናል። በነገራችን ላይ በመጽሐፍ ቅዱስ ውስጥ ያሉት የቁጥር አይነቶች ብዙ ናቸው። ከአንድ ቁጥር ጀምረን እስከ 400 እስከ 144,000 ድረስ ብዙ ቁጥሮች አሉ። ስለ እነዚህ ቁጥሮች ቢጻፉ አንድ መጽሐፍ በላይ ይወጣል። ስለዚህ ቁጥር በመጽሐፍ ቅዱስ ውስጥ ብዛትን ሳይሆን ጥራትን ነው ምን የሚያደርገው? ቁጥር በመጽሐፍ ቅዱስ ውስጥ ብዛትን ሳይሆን ጥራትን ነው የሚያመለክተው። 7 ቁጥር ምንድን ነው? ፍጹምነት ሙላትን ያመለክታል። ስለዚህ የቁጥር ብዛት ሳይሆን ምንን ነው የሚሰጠን? 12 ቁጥር የእግዚአብሔር መንግስት ቁጥር ነው። ምንድን ነው የሚያሳየን? የእግዚአብሔርን ምን ባህሪ፣ የእግዚአብሔርን ባህሪ መገለጥን ነው የሚያመለክተን። ጥራት ነው የሚያሳየን። ታዲያ እዚህ ጋር ማንም ሊቆጥራቸው የማይችል ካለ ምን ማለት ነው? እዛ ጋር በእግዚአብሔር መልክ ያሉ ምን ሆነዋል? ተቆጥረዋል። ጥራቱ ታውቋል። የእግዚአብሔር መንግስት ህይወት ተቆጠረ። እዚህ ግን አልተቆጠረም። ግን ቁጥሩን ማን ያውቀዋል? እግዚአብሔር።
ከእርሱ በስተቀር ማንም ሊቆጥራቸው አይችልም። ምን ማለት ነው ማለት ነው? መቁጠር ማለት ማወቅ ነው። ሌላ እኮ አይደለም ማለት ጥራቱን ምን ማድረግ ነው? መለየት ማወቅ። ስለዚህ ስለ እነዚህ ሰዎች እኛ ዛሬ ምን አንልም? አናውቅም። ይህ ነው እግዚአብሔር ምን አለው እያልን ነው። ህዝብ አለው። ምን አይነት ህዝብ? ምን አይነት ህዝብ? ምን አይነት ህዝብ አለው ስንል ከ144,000 ውጭ ደግሞ ሌላ ህዝብ አለው። እኔ እንዴት ይሄን ነገር ስመለከት ምንድነው እሱ መሰላችሁ? 1 2 3 ክፍልን እያሳየኝ ቅድስተ ቅዱሳንን እያሳየን ነው። የእግዚአብሔርን ሕይወት ሁለተኛውን ሰፈር ያሳያል። እንደገና ሶስተኛውን ሰፈር ያሳያል። ይሄ እንደ በፊቱ አይደለም። እስቲ ከዚህ በታች ስገልጸው ሐሳቡን ትረዱኛላችሁ። ነው ነገሩ መሰላችሁ? የሚገርም ሐሳብ ነው ሐሳቡ። ይሄ በእጃቸው ላይ ምን አለ ይላል። የዘንባባ ዝንጣፊ አለ ብሎ ይናገራል። የዘንባባ ዝንጣፊ በእጆቻቸው ይዘዋል። እና ታስታውሱ እንደሆነ የዘንባባ ዝንጣፊ ባለፈው ጊዜ አንድ ትምህርት ስናነብ ነበር። ትዝ ካላችሁ የዳስ በዓል የሚል ሐሳብ አንስተን ነበረ። ታስታውሳላችሁ? የዳስ በዓል የሚባለው ነገር የመጨረሻ በዓል ከመጨረሻው በዓል በበዓሉ መጨረሻ ይለዋል። ጌታ ኢየሱስ ክርስቶስ መጣና ትዝ ካላችሁ ላምቦ ቃሉ እዚህ ላይ ስለተጻፈልኝ በመጨረሻው ቀን ከበዓሉ ታላቅ ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጨረሻው ቀን ከበዓሉ ታላቅ ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወትን መንፈስ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል የሚል ቃል ነው። ጌታ ኢየሱስ በዚህ ቦታ ላይ ቆሞ ሲናገር ሁላችንም ከሆዱ የሕይወት ውሃ ወንዝ ይፈልቃል፣ ማንም የተጠማ ቢኖር ይምጣና ምን ይበል ይላል? ይጠጣ ነው የሚለው። ታስታውሳላችሁ? ይምጣና ምን ይበል? ይጠጣ። ከሆዱ የሕይወት ውሃ ወንዝ ምን ይሆናል? ይፈልቃል ይላል። አሁን እዚህ የእንትኑ የመጨረሻው ሐሳብ ሳለብ እንደሰማችሁ በዙፋኑ ፊት ምን ያደርጉታል? ያመልኩታል። በጉ እና እግዚአብሔር ያድርባቸዋል አለ አይደለ? በመቅደሱ ያመልኩታል አለ። በተፈጥሯቸው ግን ምን ይከሰታል አለ? አይራቡ፣ እንደገናስ አይጠሙ። በሶስተኛ ደረጃ ከዓይኖቻቸው ላይ እንባቸውን ምን አደርጋለሁ? አብሳለሁ የሚል ነገር አንብበናል። እንግዲህ እዩ፣ እነኚህ የአሁኑ ሰዎች አሁን ባህሪያቸውን ብታጠኑ ያለቅሳሉ፣ ይራባሉ፣ ይጠማሉ። ተመልከቱ፣ ሶስቱ ነገሮች ዛሬ በዚህ በምናየው ሲስተም ውስጥ እንዳለ ነው። መራብ፣ እንደገናስ መጠማት፣ እንደገናስ እንባ። አሁን ምንድን ያለው ጌታ ኢየሱስ? በበዓሉ ቀን መጨረሻ ይሄ የመንፈስ ቅዱስ መውረድ ሁለተኛው ቀን ይመስላል አይደል?
ሁለተኛው ቀን አይደል? የሁለተኛው ቀን ይሄ ሁለተኛው ቀን ላይ መንፈስ ቅዱስ ይወርዳል አይደል? እና የጸጋ ስጦታ የምንለው ሰፈር አለ አይደል? እሱ ሰፈር ይመስላል። ግን ከዚህ ሰፈር ከፍ ያለ ሰፈር ነው። ልብ በሉ። አሁን ትንሽ እንትን ቦታ ይሄ ቦታው እንድታውቁት ብዬ ነው አሁን እያወራሁ ያለሁበት ቦታ አንደኛ ሁለተኛ ተብሎ ብዙ ጊዜ ተምረናል። ነገር ግን ከሁለተኛው የወጣ ነው ይሄ። በሁለተኛው ሰፈር ምን አለ? አንድ ነገርን አስቀርቻለሁ። ሌላ ፀሐይ ምን አይልም አያቃጥላቸውም የሚል ነገር አለ። አያችሁ? በሁለተኛው ሰፈር ምን አለ? ፀሐይ አለ። ይኸው ፀሐይ ስለሚወጣ ነው የሚቃጠሉትና የሚራቡት እናስ የሚጠሙት እናስ የሚያለቅሱት። ፀሐይ ችግር መከራ ነው፣ ስቃይ ነው። ከስቃዩ የተነሳ ከፀሐዩ የተነሳ ይሰቃያሉ፣ ይራባሉ፣ ይጠማሉ፣ ያለቅሳሉ። ግን ምንድን ነው ያለው መጽሐፉ? በጉረኛቸው ስለሆነ ፀሐይ ከዚህ በኋላ ምን ያደርጋቸው? አያቃጥላቸው። የሚገርም ነገር ነው። ይህ ነው በሁለተኛው ሰፈር ላይ በዛ አገልግሎት ላይ ፀሐይ አለ። የሁለትነት አገልግሎት አይደል? ክፉና ደግ ነው። የተፈጥሮ ፀሐይን አይደል እያወራን ያለ ነው። ስለ መንፈሳዊ ፀሐይ ነው። የሚያቃጥል የሚያሰቃይ ህይወት አይደለ አገልግሎቱ። እኔ በደንብ ነው የማውቀው እዛ ሰፈር ያለው አገልግሎት። ሁለተኛው ሰፈር ላይ ያለው ስቃይ አይደለም። ሰው ሲያገለግል ተሰቃይቶ ነው ፑልፒት ላይ የሚቆመው። በተለይ ስለ እውነተኛ ሰዎች ነው ማወራችሁ። ስለ እውነተኛ እዛ ሰፈር ስላሉት እውነተኛ በእውነት ያሉ ሰዎች። ይሄ ለሽቀላ ያወጣው ይሄ አወናባጁን አይደለም ማወራችሁ። ትክክለኛ የሆነ የዛ ሰፈር የህይወት አካሄድ የሚሄደው አልቅሶ ጸልዮ እግዚአብሔርን ፈርቶ ጌታ ሆይ ብሎ ነው የሚወጣው። አንድ ነገር ቢሳሳት ደግሞ ወይኔ ብሎ ሲያለቅስ ነው የምታዩት። እና በሚያልፍበት ብዙ ስቃይ ያለበት ያ ሰው ግን ምን ያደርጋል? ነፃ አልወጣ። ነገር ግን ምንድን ነው የሚለው? ማንም የተጠማ ቢኖር ወደ እኔ ይምጣና ምን ይሆናል? ይጠጣ አለ። ከዛስ ከሆዱ የሚፈልቅ የህይወት ውሃ ወንዝ ይመጣል። አሁን ከሆድ ከውስጥ። እነኚህ ሰዎች ግን ከውጭ ነው በፊት የሚያገለግሉት፣ ከሰማይ ነው። ሰው ነው የሚጠብቁት። ከውጭ ነው መንፈስ ወርዶ ሰው አንድ ነገር እንዲያደርግ። አገልግሎታቸው ውጫዊ ነው፣ እንቅስቃሴያቸው ውጫዊ ነው። ሁሉ ነገር ወደ ውጭ ነው። እዩት፣ ልብ በሉት። ክርስቶስ ሲያወራ ከሆዱ የሚፈልቅ የህይወት ውሃ ወንዝ አለ። ይሄ ተስፋ ለነዚህ ሰዎች የተሰጠ ተስፋ እንደሆነ ነው የምንመለከተው። እግዚአብሔር ለዚህ አሁን ላለው ቤተ ክርስቲያን ያስቀመጠው ተስፋ ነው እያወራኋቸው ያለው። ይህ ነው። እነዚህ የተባለ ነገር ታስታውሳላችሁ አይደል? ምንድን ነው ያላቸው? በፊት በላን፣ ጠጣን፣ አገለገልን፣ እንደዚህ ያደረገን አላቸው አይደል? እኔ አላውቃችሁም ነው ያላቸው አይደል? ሁለተኛውን ሰፈር እኮ ነው። አላውቃችሁ ስለ ደህንነት አይደለም ብለን አወራን። ታዲያ ስለ ምንድን ነው? ስለ መንግስት ነው አለ። ይህ ነው። እነዚህ ሰዎች ወደ መንግስት ውስጥ ወደ አገዛዝ ሲስተም ውስጥ ምን አይሉ አይገቡም ማለት ነው። እና ምን ይዘዋል ግን በእጃቸው? የዘንባባ ዝንጣፊ ይዘዋል። ድልን ያወራሉ። ካሉበት ሰፈር በድል መጥተዋል፣ በአሸናፊነት መጥተዋል። በእግዚአብሔር ልጆች አገልግሎት ነው ይህንን አሸናፊነት ህይወት ያገኙት። ልብ በሉ፣ የአሸናፊነት ህይወት ያገኙት በእግዚአብሔር ልጆች አገልግሎት ነው። ስለዚህ ከውስጥ ከሆድ ውስጥ ስለሚወጣ አሁን ምን አይሉ አይራቡ። አሁን አይራቡ። ለምን? የህይወት እንጀራ ክርስቶስ ገብቷል፣ ከውስጥ መጥቷል። አሁን ምን አይሉ አይጠሙ። የህይወት እንጀራ መጥቷል ክርስቶስ፣ የህይወት ውሃ መጥቷል። አያችሁ? ስለዚህ በጉ እያረካቸው ነው። እንባ ማለት የውስጥ ግርግር ነው፣ የውስጥ ጭንቀት ነው። እሺ፣ እንባ ማለት የውስጥ ጭንቀት ነው። በሰው እንባው ምን የሚያወጣው ግን የውስጥ ጉዳይ ነው። አሁን የውስጥ ስቃይ ጭንቀት ምን ሆኗል? ለምን? በጉረኛቸው ነው። ከሆድ ውስጥ የሚወጣ የህይወት ውሃ ወንዝ አለ። ልብ በሉ።
ወደ እረፍት ነው ምን የሚያደርጋቸው። ስለዚህ አሁን እንባ ከዓይናቸው ምን ይሆናል? አያለቅሱ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምንድን ነው እያልኩ ያለሁት? ይህንን ስለ ራሳችን ብዙ ባናወራ አናለቅስም። እኛ አሁን አይደል እናለቅሳለን። እኔ ዘመን የለኝም ማልቀስ ከሆንኩ። ድሮስ በእንባ ነው ቸርች የምታቀኝ። ይመሰክራሉ። አባቴ እናቴ እንደሞተበት ሰው ነው የምጮኸው ማለቅሰው። እምባዬ ልክ የለውም ነበር። አሁን ግን የለም። ለምን? ያ ጥማት ያ ስቃይ ምን ሆኗል? ረካው። በክርስቶስ እርካታ ውስጥ ገብተናል። አያችሁ። ቸርች ሲስተም ግን እስካሁን እያለቀሰች ነው። እስካሁን ጸጥታ የለም፣ እረፍት የለም። በሀገር ጉዳይ ላይ ቢሆን ነው፣ በቤተሰብ ጉዳይ፣ በግል ህይወት፣ በብዙ አቅጣጫ፣ በመንፈሳዊ ህይወት፣ በአገልግሎት ቢሆን ምንም እርካታ የለም፣ ምንም የለም። ስለዚህ ብዙ ነገር ያስለቅሳቸዋል። እናንተስ? እኛማ ሚስጥር ነው እንግዲህ እንዴት ብለን እናውራው? አርፈናል በመንግስቱ ህይወት። ተባረኩ። ጨርሻለሁ።